ተረዳችሁኝ? ታዋቂ መሆን የምፈልገውም ዝም ታዋቂ ሆኜ ምናምን ሴቶች ላይ ከሴት ወደ ሴት ለመዞር ሳይሆን ጆን ዳንኤል እና አዶናይ በስተመጨረሻ አንድ ላይ ሆነው አዲስ ስራ አዲስ ማስታወቂያ ፖስት አድርገዋል። አዶናይ አንተ እንደምታዘቡት ልክ ጋዜጠኛ ዮናስ ምን አጥፍቶ ነው ይህ ሁሉ ውርጅብኝ እየወረደበት የሚገኘው የሚለውን ዛሬ የምነግራችሁ ይሆናል። እሱ ብቻ አይደለም፣ እሸቱ በህገ ወጥ የሰዎች ዝውውር ላይ ጭራሽ ከስራው ይተዋል ስንል ጭራሽ በውድ የሚከፈሉ የማስታወቂያ ባለሙያዎችን እየተቀጠረ እኔ ጋር የኤአይ ስልጠና ካልሰለጠናችሁ ወደ ውጭ ወጣት ነው የምታወሩት። በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት። እሱንም ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆነ ቪዲዮችን ለእናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ የመቆየትና ሀሳብ አስተያየታችሁን ማጋራት ብቻ ነው። እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ ፋሚሊ መሆን እንዳይረሳ። ሁላችሁም ደግሞ ይህንን ቪዲዮ ላይክ በማድረግ ብትጀምሩ ደስ ይለኛል። እናንተ ላይክ ባደረጋችሁ ቁጥር ቪዲዮ ለብዙ ሰው እንዲደርስ ስለሚደራኝ አንድ ጊዜ ላይኳን ግጩኝና ወደ ዛሬ ቪዲዮቻችን የ3000 ብር የትራፊክ ቅጣት 42000 ብር የከፈልኩበት ምክንያት ምንድን ነው? ወንድማችሁ ዲያቆን አቤኔዘር ነኝ። በእኔ የደረሰው ነገር ወደ እናንተ እንዳይደርስ ነው ለመንገር የመጣሁት። ብልጥ ሰው ከሰው ስህተት ይማራል ስለሚባል እኔ ጋር የደረሰው ነገር እናንተ ጋር እንዳይደርስ ለመንገር ነው የመጣሁት። ንግግሬን ከመጀመሪያ በፊት በንብረት ያሳልፍልኝ የኔ አምላክ የሆነው የሰራዊት ጌታ አምላክ የመድኃኒቴ ኢየሱስ ክርስቶስ የነገሰና የከበረ ይሁን። በንብረት ያሳልፍልኝ አምላክ ጤናዬ ላይ ምንም ስላልደረሰብኝ እግዚአብሔር ሁሉ ጊዜ ክብሩን ይሰደው። እንዴት ነው ሁሉ ነገር የሆነው? መስከረም ላይ ወደ ቃሊቲ እየሄድኩኝ ራዳር እንደነበረ ቦታውን አልተመለከትኩኝም ነበርና በመጣሁበት ስፒድ እየሄድኩኝ ስለነበረ አንዲት የስምሪት ተቆጣጣሪ ማለትም ደግሞ ይሄ መንገድ ትራንስፖርት ሰራተኛ አስቆማኝ ነበርና ከዛም በኋላ ምንም የነገረችኝ ነገር የለም። በዚህ ማለፍ አልነበረብህም ማለችኝ። እሺ መልካም ካሁን የቅጣት ወረቀት ሰጠኛለች ብዬ ሳስብ መልሳ መንጃ ፈቃዴን ሰጠችኝ። ስልክ ቁጥርህን ንገረኝ አለችኝ። ስልክ ቁጥሬን ነገርኳት። ወላዲት አምላክ ታውቀዋለች። በዚህ ክፈል፣ እንደዚህ አድርግ፣ በዚህ ግባ፣ ምንም አይነት ነገር የነገረችኝ ነገር የለም። ያለፈም ቀን ስለሆነ ነው እንጂ እንደውም ትንሽ ዲስስፔክቶች ነበሩት። እግዚአብሔር ፈቅዶ በሰላም ተመልሼ ወደ ቤት ከሄድኩኝም በኋላ ልክ እንደዚህ እኔ ደግሞ የተቀጣውም አልመሰለኝም። ሂድ ያለችኝ ነው የመሰለኝና አባቴንም ልክ እንደዚሁ አንድ ጊዜ ደግሞ ኤቲኤም ማውጣት ፈልጎ አስፓልት ላይ እሱን ሳወርደው ድጋሜ ልክ እንደዚሁ አንድ ስምሪት ተቆጣጣሪ ነገረኝ። መጣና እንደዚህ ስለማይቻል እቀጣሃለሁ አለኝ። እሺ ቅጣኝ ብዬ ስሰጠው ምንጩን አይነግሯችሁም፣ በዚህ ነው የምታደርገው፣ በዚህ ትቀጣለህ፣ አፕሊኬሽን አለው። ወላዲት አምላክን ምንም አይሏችሁም፣ አይነግሯችሁም። ስለዚህ የሄዱበት ድረስ ተከትላችሁ እንዴት ነው የምከፍለው፣ እንዴት መሆን እንዳለበት ጠይቃችሁ እጃቸውን ይዛችሁ መሆን ስላለበት አደራ ያሉበት ድረስ ሄዳችሁ ጠይቋቸው። ከዛም በኋላ አንድን ትራፊክ መንገድ ላይ የማውቀው ነበርና ሰላምተኛ የሆነ እንደዚሁ በቲክቶክ ፕላትፎርም የሚያውቀኝ እንዴት ነው መክፈል ያለብኝ ብዬ ስነግረው አፕሊኬሽን እያወረዱ ወይም እንደመሰረቱ ነግሮኛልና ገብቼ ሳየው ምንም አይነት ዕዳ እንደሌለብኝ ነገረኝ። ከዛም በኋላ ትላንትና አንድ ጓደኛዬ እንደዚህ አይነት ቅጣት ሲያነሳ እኔ እኮ ሞክሬው ምንም አይነት ዕዳ የለብህም ብሎኛል ብዬ ገብቼ እስኪ ዝም ብለህ ቼክ አድርገው ብሎ ሲመለከተኝ 42000 ብር ቆጥሮ ተመልክቻለሁ ትላንትና። ምንም ማለት አይደለም። እናንተ ግን ተማሩበት። ገብታችሁም ቴሌብር ላይ ወይም ደግሞ የራሳቸው አፕሊኬሽን አላቸው ከላይ የማስቀምጥላችሁ ይሄን አፕሊኬሽን ገብታችሁ ያለባችሁ ዕዳ ካለ በጊዜ ክፈሉ፣ ወለድ እንዳይኖርባችሁ። ሌላው በአደጋ ይቀይርባችሁ እንጂ እግዚአብሔር የትኛውም ነገር ተሰርቶ ይመለሳል። ክበሩልኝ። አመሰግናለሁ። እንግዲህ ሰሞኑን በአዲስ አበባ ላይ በጣም የትራፊክ ክሶች በጣም ብዙ አይነት ተቃውሞችን እያስነሱ ይገኛሉ። በተለይ ደግሞ አላግባብ የሚከፈሉ እና አላግባብ የሚቀጡ ቅጣቶች በጣም የብዙ ሰዎችን ቅሬታ እያስተናገዱ ይገኛሉ በዛ ጉዳይ ላይ ማለት ነው። እንደዚህ አይነት ነገር ደግሞ በጣም እየተለመደ ነው። በተለይ ደግሞ አንድ ሰው ቅጣት ተቀጥቶ የተቀጣበትን ምክንያት እንኳን ሳያቅ ሂሳቡ ሳያቅ እንደዚህ ወልዶ የእሱ 42000 ብር ነው። ከዚህ ሌላም ብዙ አይነት ብሮች ተሰምተዋሉ። ወደ 60-70 ሺህ ብርም የተቀጡ አይነት ሰዎች አሉ ማለት ነውና በጣም ይህ ነገር ወዴት እየሄደ እንደሆነ በጣም ያስፈራል። ያው መንግስት ግዴታ ብር ማግኘት አለበትና ህዝቡ እንደዚህ መጨቆን አለበት ብዬ አላስብም። ከዚሁ ከትራፊኮች ጋር በተገናኘ ደግሞ ያው
ሹፌሮችን በስነ ስርዓት ያለማናገርና ወደ ዱላም እየገቡ ይገኛሉ በአሁኑ ሰዓት። በቃ ንጹሐኑም አጠፉም አላጠፉም በሚደርስባቸው በደል ላይ አቤት የሚል የመንግስት አካል ንጣ እጅግ በጣም በሚያሳዝን ሁኔታ የተለያዩ ግለሰቦች በምትመለከቱት መንገድ አግባብነት በሌለው መንገድ የህግ ልብስ ስለለበሱ ብቻ ጥቃት እየፈጸሙ ነው የሚገኙ። ጥፋታቸውን እንኳን ለማስረዳት በሚሞክሩበት ሰዓት ላይ የተለያዩ ጥፊዎች፣ እርግጫዎችና የተለያዩ ዛቻዎች እየደረሱባቸው ነው የሚገኙ። እንደዚህ አይነት የደረሰባችሁ ድርጊት ካለ ሁላችሁም ሼር፣ ሪፖስት እያደረጋችሁ ሀሳቤን እንድትጋሩና ኮመንት ላይ ሀሳባችሁን እንድትጽፉና ምን እንደተደረጋችሁ ኮመንት ላይ እንድጽፉልኝ ይፈልጋሉ። ይህ ነገር አቤት ሊባል ስለሚገባ ሁላችሁም ኃላፊነት ወስዳችሁ ሼር እና ሪፖስት እያደረጋችሁ ለሚመለከተው አካል እንድታደርሱ ይፈልጋሉ። የተለያዩ ንጹሃን ላይ ለሚደርሰው በደል ሁላችንም ከጎናቸው ሆነን ሁላችንም ድምፅ ልንሆን ይገባል። ሁላችሁም ሼር፣ ሁላችሁም ሪፖስት። መንግስት ብዙ ቦታዎች ላይ ዝምታን እያበዛ ይገኛል። በተለይ ደግሞ አሁን ላይ በጣም ፋሽን የሆነው ውጪ እንልካለን የሚሉ ግለሰቦች በአሁኑ ሰዓት በጣም ስማቸው እየጠፋ ይገኛል። እነማን የሚለውን እስኪ በቪዲዮዎችን ላይ አብረን እንመልከት። ብዙ ገንዘቦችን አወጥተናል። አጠቃላይ ወደ 437,700 አወጥቻለሁ። እኔ አሁን ከክፍለ ሀገር የሚመላለሰው ከዛም በላይ ገንዘብ አወጥቻለሁ። መጨረሻ በዛ እንትን እያለን ያው ፕሮሰሱ በቃ አልቋል። አሁን ወደ ውጭ ሀገር ቲኬት ምናምን መቁረጥ አለብህ ብላችሁ በቃ ቲኬትንም የትኬት ገንዘብን አስገብተን አካውንት ላይ እስከዛ ቀን ተዘጋጅ ብላ ገንዘብንም የምንዘጋጀው ነገሮች ልብስ፣ ሻንጣ ምንም አዘጋጅተን ቤተሰብ ሊሸኝ ራሱ እስከ አዲስ አበባ መጥተዋል። ከመጣን በኋላ ያን ቀን አልሆነም ነገ ተነጎዳ እያለች በቃ ብዙ ነገር መከራዎችን አሳየች። እስከዛም ገና ሌላ በደል ያው በፖሊስ ማባረር፣ የግል ጋርድ ጠብቃ ማፋን፣ ማስመታት። እኔ አሁን 2 ቀን እንደዚህ በቃ ሌላ ይገካል ነው አስተረፈኝ። ለ2 ሆኖ አፍኖ ነበረ። እንደዚያ ነገሮች በደሎች ደርሰዋል። እንኳን ጠይቀን ፊት ጠይቀን ወደ መንግስት አካል ላይ ብንሄድ በየቦታ ስንሄድ ፊትን ማግኘት አልቻለንም። ፖሊስ ጣቢያ ስንሄድ በቃ ምላሽ ሆኖ በቃ ግልጽ ሆኖ ነገር ማግኘት አልቻለም። የፌዴራል ፖሊስ ሄደናል። የተለያዩ ቦታዎችን ገብተን ለእኛ ፊት የሆነ ነገሮችን አላገኘንም። አሁን ከኔ ጋር ከክፍለ ሀገር የመጡ ልጆች ብዙ ልጆች ናቸው። አሁን ራሳቸውን በቃ መምጣት ትራንስፖርት አወጡ መምጣት ራሱ አልቻሉም። ተስፋ ቆርጦ ቤት ሌሎቹ የተለያዩ ሱስ ውስጥ የገቡት ሰው መጥቶ የራሱን ያጠፉት አሉ። ከኛ ውስጥ በጣም ብዙ ልጆች ተበዳዮች ናቸው። አሁን በግሩፕ ላይ ስናይ ከ500 በላይ ነው ልጆቹ። እኔ በህጋዊ መንገድ ላይ ስናየው ፕሮሰስ ቤቱ የተደረጉ ነገሮች ብዙ ነገሮች ትክክለኛ ነገር ይመስላል። ህጋዊ ፍቃድ አለ እና ታዋቂ አርቲስቶች ናቸው ማስታወቂያ ሰሩት። በዛ ሁኔታ አይቼ ነው እኔ ፕሮሰስ የጀመርኩት። ግን ያን ምላሽ ገንዘቡ ይመለሳል የሚባለው በውሸት እንትን ነው የምታደርገው እንጂ ትክክለኛ መልስ ማግኘት እስከሆነ አልቻልንም። መቼ ነው የተመዘገብከው? ምን ያክል በዚህ ጥያቄ ውስጥ አለ ማለት ነው? አሁን 2015 አካባቢ ነው ፕሮሰሱን የጀመርኩት እኔ። እስከ 16 ያልቃል ሲባል ነው ወደ ከ2 ዓመት በላይ ሆኗል ማለት ነው። 2 ዓመት አካባቢ በ6 ወር ያልቃል ነው የተባላችሁት። ውላችሁ እንደዛ ነው የሚለው? ውል አለ አይደል? ውል ወስዳል። ውሉ እንግዲህ ዳናይት መክብብ እንደዚህ አይነት ነገር ውስጥ ገብታ እንደነበረ ሁላችንም እናውቃለን። እና አሁን ላይ ያው የክስ ሂደት ላይ እንደሆነችም ሰምታችኋል ብዬ አስባለሁ። ካልሰማችሁ ያው ከትላንት ወዲያ ይመስለኛል ክስ ላይ ነበረች። ያው ፍርድ ቤት ችሎት ላይ ነበረች በዚህ ጉዳይ ላይ ማለት ነው። ያው ተከሳሾች በጣም ብዙ በመሆን ክስ አቅርበውባት ነበር እና ማስታወቂያ ሲሰሩ ምንም አይነት ማጣሪያ ወይ ደግሞ ኢንፎርሜሽን ስለማይሰሩ ነው የሁላ ነገር ውስጥ እየገቡ የሚገኙት። ሰሞኑን ደግሞ ከዚህ ነገር ጋር የተያያዘው እሸቱ መለሰ ነው። እሸቱ መለሰም እንደዚህ አይነት ነገር ውስጥ ገብቷል። እኔ አላስፈላጊ ነገር ነው ብዬ ነው ማስበው። ያላቸው ነገር ይበቃቸዋል። የሰው ነገር ለምን እንደሚፈልጉ አላውቅም። እሸቱ መለሰ በአሁኑ ሰዓት በጣም ከባድ ተቃውሞ ተነስቶበታል በዚህ ጉዳይ ማለት ነው። እሸቱ በህገወጥ የሰዎች ዝውውር ላይ ጭራሽ ከስራው ይተዋል ስንል ጭራሽ በውድ የሚከፈሉ የማስታወቂያ ባለሙያዎችን እየተቀጠረ እኔ ጋር የኤአይ ስልጠና ካልሰለጠናችሁ ወደ ውጭ ሀገር ለመሄድ አቅሙ የላችሁም፣ ደላላ ይበላችኋል። ኤአይ እና ወደ ውጭ ሀገር መሄድ ምን አገናኘው? አንድ ሰው እኔ ጋር ካልሰለጠነ ደላላ ያጭበረብራችሁ። አንተ አልነበርክ እንዴ ደላላ እየሆንክ የነበረው? ይሄ ደግሞ ማነው ማስታወቂያ ባለሙያው? ናታን ጌታቸው። አንተ ሀብታም ሴት ጠብሰህ አግብተሃል አልተባለም እንዴ? የብር ችግር አለብህ እንዴ? ወይስ ህብረተሰቡን የማጭበርበር ሱስ አለብህ? ወይስ በጣም በውድ ነው እያዋጣችሁ ነው ይሄ ነገር? እሸቱ ጭራሽ ተጣፍጦት ማለት ነው። ጭራሽ አሁን ምን እያለ ነው? እኔ ጋር የኤአይ ስልጠና ያልሰለጠኑ ሰዎች ወደ ውጭ ሀገር ለመሄድ ይቸገራሉ። የኤአይ አንተ አንደርስታንድ አድርገዋል? ኤአይ ማለት ምን ማለት ነው? አንተ ወይ ሶፍትዌሩን የምታስተምረው ኮዱን እበት እግዚአብሔር
አረ በመድኃኒዓለም እየተሳሰብን፣ አረ መንግስት፣ አረ አስቁም። እንግዲህ በቪዲዮ ላይ እንደተመለከታችሁ እሸቱ መለሰ ላይ ያው በጣም ብዙ ሰዎች እየተነሱበት ይገኛሉ። ያው እሱም የሰራው ስራ ልክ ነው ብዬ አላስብም። መጀመሪያስ ኢንፎርሜሽን ሳይሰበስብ ስራውን ከሰራ በኋላ ከዛ በኋላ ምን ማለት ነው? ከዚህ በኋላ አትበሉም እመኑኝ ማለት ድጋሚ ሁለተኛ ዙር እንዲበሉ እያደረገ ነው እነዛ ሰዎች ማለት ነው። እሸቱ ስራ በብዙ ስራዎቹ ባደንቀውም በዚህ ነገሩ ግን ትንሽ ልክ የሰራ አይመስለኝም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። አዶናይ አንተ እንደውም የታዘብኩት ልንገርህ፣ 99% ሁሉ አሳክተሃል፣ ያልከውን ሁሉ ፈጽመሃል። ሰሞኑን ግን ከአንተ ይሁን ከአይምሮ መጨናነቅ ይሁን አላውቅም፣ ወዳደር ከፍቶኛል፣ ደክሞኛል የሚሉት ቃላቶች ሁሉ እያወጣቸው ነው። አዶናይን ማቀው ጠንካራው በብዙ ነገር የተፈተነ ነውና እነዚህ ነገሮችህ ልምምዶችህን እንድታቆም ጠይቃለሁ። እዚህ ጥሩ ልምምዶች አይደሉም። አንተን ማውቅህ በጥንካሬ በብርታትህ በጉብዝና። ስለዚህ ልጅ እጅግ መበርታት አለብህ። እነዚህ ቃላቶች ሳታውቃቸው ለአይምሮህ ውስጥ ድብቅ አይምሮ ውስጥ ይገቡና የማውን ነገር ውስጥ ይከተዋል። ስለዚህ ብርታታችን፣ ተምሳሌታችን እንኳን ለኩጆች ለእኛም ለአዋቂዎቹ፣ ለሽማግሌዎቹ፣ ለአዛውንቶቹ አርያ የሆንኩ ወጣት ነህና ገና ጎበዝ ነህና በጉብዝና ወራትም የፈጣሪን ስም የምታመሰግን የምትጠራ የእናታችን የቅድስት ድንግል ማርያም ስም የምትጠራ ማርያም 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 የምትል ጹብ ድንቅ ልጅ ነህና በተቻለ መጠን ከሰዎቹ ወሬ ርቀህ ከጃኒ ጋር ያ ስትፍለቀለቁ ስትጫወቱ እውነተኛው ፍቅር ሲገለጥ የምናየውን ነገር እንድትቀጥልበት አሳስባለሁ። ምክንያቱም ፍቅር እስከ መቃብር ናችሁና አንተ ላተዋት እሷ ላተውህ ቃል ተሳስራችኋል። በእግዚአብሔር ፊት ቃል ተገባብታችኋል። ወሬው ይቀጥላል፣ ስድቡ ይቀጥላል። እናንተ ግን እናንተ ናችሁ። ስለዚህ ልጆቼ በተቻለ መጠን ያለፈውን ረስታችሁ ያለፈውን ትታችሁ የእግዚአብሔርን መንገድ እንድትከተሉ እፈልጋለሁ። የአባታችሁ ሽማግሌ ሆኜ በቅርብ ቀን እመጣለሁ። የምመጣውም ሽምግልና ታረቁ የሚል አይደለም። የባህላችንን የሽምግልና ወጉን ማዕረጉን ይዤ ነው መጣሁና ካባዬን ለብሼ የሀገር ባህል ልብስ ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠብቁ። በተረፈ ግን አሁን ደግሜ ለጃኒ እንዳልኳት ውሾቹ ይጮኻሉ፣ ግመሎቹ ግን መንገዳቸውን ይቀጥላሉ። እናንተም መንገዳቸውን ቀጥሉ። ውሾቹ ወይዋቸውን አቋርጡ። እግዚአብሔር ከክፉ ሀሳብ ከክፉ አይን ከክፉ አፍ ይጠብቃችሁ። ማንም እንዲያወዳድቃችሁ አትፍቀዱ። ማንም እድል ፈንታችሁን እንዲያበላሽ አትፍቀዱ። እግዚአብሔር ይጠብቃችሁ። እግዚአብሔር ሀገሬን ኢትዮጵያን፣ ምድሪቷን፣ ህዝቦቿን ይጠብቅ። አዶናይ፣ ጃኒ፣ ጆን ዳንኤል ይህ ሁሉ ለእናንተ ድረስ አድርሱልኝ። እግዚአብሔር ስጥልኝ። በጣም ነው የማመሰግነው። ደስ ብሎኛል። አይከፋል፣ አልወዳድቅም። እንግዲህ ጋሽ ሰለሞን በዚህ መልኩ ለሁለቱም ያላቸውን ያው አስተያየት ገልጸዋል ማለት ነው። ብዙ ሰዎች በዚህ አስተያየታቸው አንዳንድ ሰዎች ያው ቅር ሲሰኙ፣ አንዳንድ ሰዎች ደግሞ ደስ ብሏቸው ጋሽ ሰለሞንን ማመስገን ተያይዘውታል። እናንተ እስኪ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያጋሩ። ክርስትናውን ለአንተ በቃ ስትመጣ ግድ ይላል። ሰምታችኋል? ድገሚያት። ችግር የለውም። ክርስትናው ሴት ከሆነች ለሚስት፣ ወንድ ከሆነም ለአንተ አንቀባሬ ነው ማሳደግልሽ። በቃ ዘግተሻል ፋይል
አንከባር ጌታ ኑሪልኝ እናት መልካም ጊዜ ባይ እንግዲህ ጃኒ ተመልሳ መታለች ላይቫንም ጀምራለች ያው ለዮኒ ማኛም ስታስረዳው እንደነበረው ማለት ነውና እርጉዝ የሆነች ያክል ያው የክርስትና አባት ትሆናለህ የሚል ንግግር ሰምታችኋል ብዬ አስባለሁ ያው በንግግሯ ላይ ማለት ነውና እርጉዝ ነች እያሉ ይገኛሉ ብዙ ሰዎች እና ከአዶናይ ጋርም ያው አብረው ናቸው የሚሉ መረጃዎች አሉ ያው ጋሽ ሰለሞን አስታረቃቸዋለሁ እንዳሉ በቪዲዮ ላይ ተመልክታችኋል ግን ያው አንድ ላይ እንደሆኑ ብዙ ምንጮች እየተናገሩ ይገኛሉ እና ሲቀጥል ደግሞ አዶናይ እና ጆን ዳንኤል የሚያገናኛቸው አንድ ስራ መጥቷል ምንድነው የሚለውን እስኪ አብረን እንመልከት ሰላም ያገሬ ልጆች እንደምን አላችሁ አዶናይ ነኝ ዛሬ እንግዲህ የተገኘሁት የእንዶዴ ደረቅ ወደብና የባቡር መስመር ማስፋፊያ ፕሮጀክት ነው እንግዲህ ይህ ፕሮጀክት የተገነባው በኢትዮጵያን መሐንዲሶች ነው ከኢትዮ ጅቡቲ ሬልዌይ ማለት ነው ስፋቱ ደግሞ ወደ 36000 ካሬ ሜትር ይገኛል ማለት ነው ይህ ፕሮጀክት ከመስፋፋቱ በፊት እንግዲህ 1000 ኮንቴነሮች ብቻ ይችል ነበር አሁን ደግሞ 4300 ኮንቴነሮችን መያዝ ይችላል ማለት ነው 1000 ኮንቴነሮች ለማውረድ ደግሞ 10 ሰዓት ይፈጅ ነበር ከዚህ በፊት ይህ ፕሮጀክት ካለቀ በኋላ ደግሞ 4300 ኮንቴነሮች በ2 ሰዓት ብቻ ማውረድ ይቻላል ማለት ነው ይህ ደግሞ በጣም ትልቅ የሆነ ኢምፕሩቭመንት ነው ቤተሰቦች ኢትዮጵያ የራሷን ልጆች ተጠቅማ በታሪኳ ትልቁን ደረቅ ወደቧን ሰርታለች በፊት የደረቅ ወደብ 1000 ኮንቴነሮችን ብቻ ነበር የሚይዘው 1000ንም ለመጫን ከ10 ሰዓት በላይ ወስድበት ነበር አሁን ግን ተሻሽሎ ተሰርቶ በአንድ ጊዜ ከ4300 በላይ ኮንቴነሮችን መያዝ ይችላል እነሱን ደግሞ ለመጫን ከ30 ደቂቃ በላይ ይፈጅበት ይሄንን ያክል ግዙፍ ፕሮጀክት እንግዲህ በ36 ሄክታር መሬት ላይ ያረፈ ሲሆን ከዚህ በፊት እንደዚህ አይነት ትላልቅ ፕሮጀክቶች ሲሰሩ በቻይኖች ነበር የሚሰሩት ይሄም ኢትዮጵያን ላልተፈለገ የዶላር ወጪ ዳርጋት ነበር አሁን ግን በሀገር በቀል ልጆች ሊያውም በኢዲአር ሰራተኞች እንግዲህ የሁለቱንም ቪዲዮ እንደተመለከታችሁት አንድ አይነት ማስታወቂያ ነው ያስተዋወቁ የሚገኙት ይመስለኛል ብዙ ሰዎች ያሉ የሚገኙት ያው ኢትዮጵያ መንግስት በአሁን ሰዓት ቲክቶከሮችን ለብዙ ነገር እንጠቀምባቸዋለን ማለቱ አይዘነጋምና ያው አዟቸው አንድ አይነት ስራ ያሰራቸው እንደሆነ ነው የተመለከትነውና አሁን ላይ አንድ ላይ የሚያገናኛቸው ነገር ተፈጥሯል እንኳን ደስ አላችሁ ሲድሮ አፕሊኬሽን ወደ አፕ ስቶር ተለቀዋል ጋይስ በፕሌይ ስቶር እና በአፕ ስቶር ሲድሮ አፕን ዳውንሎድ ማድረግ ትችላላችሁ ሲድሮ አፕ የኢትዮጵያ ወጣቶች ህይወት የሚቀይር አፕሊኬሽን ነው ውጭ ሀገር ብትሆኑም ሲድሮ አፕ ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው ወደኛ ከመጣችሁ በዶላርና በብር መስራት ትችላላችሁ ከሳምንት በፊት ፖስት ያላችሁት ቪዲዮ እንደ ቲክቶክ ዝም ብሎ አተውትም አሁንም ብር ይሰራላችኋል ሲድሮ ላይ ሲሆን አንድ ብር ለአንድ ሰው ቀላል ነች ግን ደግሞ ለ10000 ሰው ሲሆን አስቡት እንዴት ህይወታችሁ እንደሚቀይረው ሲድሮ አፕ ማለት ለእናንተ ይህ ነው ከሳምንት በፊት ፖስት ያላችሁት ቪዲዮ አሁንም ገንዘብ እየሰራላችሁ ነው ከወር በኋላም ገንዘብ እየሰራላችሁ ነው ከአንድ አመት በኋላም ገንዘብ እየሰራላችሁ ነው ሲድሮ ላይ መጣችሁ የአዶናይ ቻሌንጅ ከተቀላቀላችሁ ደግሞ ከነዚህ 100 ቪዲዮዎች ውስጥ ከ100,000 ብር በላይ መስራት ትችላላችሁ ብዙ ተከታዮች ማፍራት ትችላላችሁ እነዚህ ተከታዮች ደግሞ ተመልካች ብቻ ሳይሆኑ ፍቅራቸውን በብር አድርገው መግለጽ ይችላሉ ብዙ ቲክቶክ ተጠቃሚዎች ብር የሚጠብቁት ከዲያስፖራ ብቻ ነው ሲድሮ ላይ ግን እሱ አይደለም ዲያስፖራም አሉ ሀገር ቤቱን ያሉ አድናቂዎቻችሁ ጊፍት ስጦታ መስጠት ይችላሉ በላይቭ ብቻ ሳይሆን በቪዲዮዎቻችሁ ላይ ማለት ነው ስለዚህ እድሉ ሳያመልጣችሁ አሁኑ ዳውንሎድ አድርጉና ወዲያውኑ ሲለቀቅ ቪዲዮ ፖስት ብላችሁ ህይወታችሁ መቀየር ትችላላችሁ ሲድሮ የወጣቶች ህይወት ይቀይራል ተመስገን let's go ሰሞኑን አዶናይ ያው አንድ አፕሊኬሽን ክሬት እንዳደረገ ሁላችሁም ሰምታችኋል ካልሰማችሁ በቪዲዮ ላይ እንደተመለከታችሁት ማለት ነው ከአንዳንድ ሰዎች ቅሬታን ሲያስተናግድ ከአንዳንድ ሰዎች ደግሞ ያው በጣም ብዙ አይነት አድናቆቶችን እያተረፈ ይገኛል እስኪ ሁለቱንም አንድ ላይ ላቀርብላችሁና እኛም የተሰማንን ሐሳብ አስተያየት እንሰጣለን አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ ሲድሮ አፕ ይዘን ወደ ኢትዮጵያ መተናል የብዙ ወጣቶች ህይወት የሚቀይር wow congratulations brother that's what I'm talking about man wow በጣም ነው ደስ ያለኝ በጣም ቪዲዮውን አላስጨረስኩትም ፕሌይ ብዬ ማለት ነው ወዲያውኑ ዘግቼ ወደ iOS ነው የገባሁት ዳውንሎድ ለማድረግ ማለት ነው የለም ወይኔ አዶናይ መጫን ሳንችል ነው እንደ ፕሮሞት ያደረክልን እንዴት ቸኩዬ እንደነበረ አይ ኖ
እስኪመረቅ እየጠበቃችሁ ሊሆን ይችላል። ግን hurry up this is a big deal. this is a really amazing የሆነ ነገር ነውና ኮንግራቹሌሽን በጣም ደስ ብሎናል። I can't wait to download አድርጌ ሎጊን እስካደርግ ድረስ ዋው again congratulations ደስ ይላል በጣም። አዶናይ ልክ እንደ ቲክታክ አዲስ አፕሊኬሽን እያስተዋወቀ ነው ያለውና ደስ ይላል፣ ተመችቶኛል። ግን 2022 ላይ መንሱር እንደዚህ ኢትዮ ቲክቶክ የሚባል አፕሊኬሽን ከፋይ ነው ብሎ አስተዋውቆ አፑ ዳውንሎድ ከተደረገ በኋላ የለም፣ ስራ ላይ የለም፣ ጊፍት የለውም፣ ምን የለውም። ጊፍት የሌለው አፕሊኬሽን እንዴት ይሆናል? አሜሪካ እንደ ቲክቶክ አይነት አፕሊኬሽን መስራት ስላልቻለች ቲክቶክን ገዝተዋለች። አሜሪካ ያላረገችውን ኢትዮጵያ ታደርገዋለች። እሺ በአንድ ሳምንት ፌመስ እናደርጋለን ተብሎ እዚህ ጋር እንደምታዩት ፖስት ተደርጎ ነበር። አይ ቲንክ ወር ሊሆነው ነው። የተመዘገቡ ሰዎች ፌመስ ሆነዋል። ሀሳብ ነው ይሄ፣ ይኸውላችሁ አትንጫጩ። ደግሞ ሀሳብ ነው፣ ጥያቄ ነው የጠየቁት። 2022 ላይ ኢትዮ ቲክቶክ የሚባል መንሱር ፌመስ በነበረ ሰዓት አምጥቶ ነበር ሆነ ድርጅት ጋር። ማን ተጠቀመ? ማንም። ድርጅቱ በዚህ አሁን አዶናይ በሚያስተዋውቀው አፕሊኬሽን ማን ነው የሚጠቀመው? ጊፍት አለው ወይ? ጊፍተሮች አሉበት ወይ? ኢትዮጵያውያን ብቻ ልንጨቃጨቅ ልንሰዳደብበት ነው? ምንድነው ትርፉ? ምንድነው ጥቅሙ? ያኛውም መንሱር ያስተዋወቀውም በላይ በእይታ እንከፍላለን ብለው ነበር፣ ግን የለም። የዚህ ስጣ ፍንታ ምን ይሆናል? ተወያዩበት እስቲ። አዶናይን የሚተቹትም በዚህ ጉዳይ ላይ እጃቸውን ከተዋሉ፣ አዶናይን የሚያመሰግኑትም በቪዲዮ ላይ እንደተመለከታችሁት ሀሳባቸውን ገልጿሉ። ግን ይህ አፕሊኬሽን ምንድን ነው? እስኪ ከአንዳንድ ግለሰቦች በተለይ ደግሞ ዩቲዩብ ላይ ከምታውቁት ዳሎል ኢንተርቴንመንት ወይ ደግሞ ኑቲ ዳሎል ከተባለው ግለሰብ እስኪ ማብራሪያ ሰምተን እንመለስ። ስለዚህ ነገር ዛሬ ቪዲዮ መስራት አልፈለግኩም፣ ምክንያቱም ያው አፕሊኬሽኑን በትክክል ስላላየሁት። ግን በጣም ብዙ ሰዎች እየጠየቃችሁ ነበረ፣ በኢንቦክስም በኮሜንትም የሆነ ሰዓት ላይቭ ገብቼ ማአት ሰዎች ስለ ሲድሮ ምን ታስባለህ? እውነት ይከፍላል ብለህ ታስባለህ ወይ የሚል ጥያቄ የጠየቃችሁ ነበረ። ግን ያው አፕሊኬሽኑ ገና ላውንች ስላልተደረገ አሁን በዚህ ሰዓት ቪዲዮ መስራት አልፈለኩም ነበር። ግን እስካሁን ባሉኝ መረጃዎች ይሄ ነገር ሪሊ ሊሆን ይችላል ወይ፣ ኢትዮጵያ ውስጥ አፕሊካብል መሆን ይችላል ወይ የሚለውን በሚመለከት የኔን ሀሳብ ለመናገር ነው። ይሄ ሲድሮ የሚባል አፕሊኬሽን ዛሬ ተመርቋል። አፕሊኬሽኑ ገና ላውንች አልተደረገም፣ ግን ተመርቋል እና እስካሁን ባለኝ መረጃ መሰረት ይሄ አፕሊኬሽን ኢትዮጵያ ውስጥ ያሉ ኮንቴንት ክሬተሮች ቪዲዮ በሚሰሩበት ጊዜ ክፍያ በኢትዮጵያ ብር ጭምር የሚያገኙበት ፕላትፎርም ነው የሚል ነገር ተሰምቷል። ቴንኪዩ ማለት ፈልጋለሁ። ለኮንቴንት ክሬተሮች ጌም ቼንጀር ሊሆን ይችላል። አሁን ምን ልላችሁ ነው የመጣሁት፣ ይሄ አፕሊኬሽን በትክክል ሊከፍል ይችላል ወይ እና ደግሞ እናንተ ራሳችሁ ገንዘብ ለማግኘት ምን ማድረግ አለባችሁ? ኤግዛክትሊ ማድረግ ያለባችሁ ነገር ነው ምነግራችሁ ማለት ነው። ሶሻል ሚዲያ ላይ በዋነኝነት ሁለት አይነት ገንዘብ ማግኛ መንገዶች አሉ። አንደኛው እንግዲህ ፋን ቤዝድ ሞኔታይዜሽን ይባላል። አሁን ቲክታክ ላይ እንዳለው ሰዎች ተጠቃሚዎች ራሳቸው ለሚወዱት ሰው ከኪሳቸው ገንዘብ አውጥቶ የሆነ ሳምቲንግ ገዝተው ይሰጧቸዋል እና ይሄ ከተመልካቹ ኪስ ቀጥታ ወጥቶ ወደ ክሬተሩ ወደ ኮንቴንት ክሬተሩ የሚገባ ገንዘብ ነው። ሁለተኛው አይነት በጣም ኮመን የሆነው ገንዘብ ማግኛ መንገድ ደግሞ አድ ሬቬኒው ይባላል። አድ ማለት እንግዲህ ማስታወቂያ ነው። ስለዚህ ማስታወቂያ የሚያሰሩ ድርጅቶች ቪዲዮቸው የሆነ ሰዓት ላይ ይገባል፣ ወይም እዛ ቪዲዮም ላይ ሊሆን ይችላል። ያ ቪዲዮ ከመምጣቱ በፊት የሆነ ማስታወቂያ ይገባና ያ ማስታወቂያ ስለገባ ያ ድርጅት ይከፍላል። ያ ፕላትፎርም ከዛ ኮንቴንት ክሬተር ጋር ሬቬኒው ሼር ያደርጋሉ፣ ገንዘብ ሼር ያደርጋሉ፣ ድርጅቱ የከፈለውን ነገር ማለት ነው። ዩቲዩብ ላይ ዋነኛው የገቢ ማግኛ መንገዳችን እሱ እንደሆነ ታውቃላችሁ። ስለዚህ አሁን ኢትዮጵያ ውስጥ ከሁለቱ የትኛው ሞስት ፕሮባብሊ ሊሆን ይችላል የሚለውን በሚመለከት እስካሁን ባለኝም መረጃ መሰረት እንደ ቲክቶክ ሆኖ ግን ሰዎች ከሚሰጡት ገንዘብ ላይ 70% 60% ነው ቲክታክ የሚቆርጠው እንደሚታወቀው። ግን ይሄኛው ፕላትፎርም 30% ነው የሚቆርጠው፣ 70%ቱን ለክሬተሩ ይሰጣል የሚል ነገር አይቻለሁ። ሚሆን ከሆነ ይሄም አሪፉ ሞኔታይዜሽን መንገድ ነው። ግን እኔ በጣም አስቸጋሪውና ግን አንዴ ከተጀመረ በጣም አዋጭ የሆነው አድ ሬቬኒው የሚባለው ነው። እሱ ደግሞ ምንድነው? በቃ ትልልቅ ድርጅቶች ይመጣሉ፣ ከራሱ ከፕላትፎርሙ ጋር ዲል ያደርጋሉ፣ የራሳቸው ማስታወቂያ የሆነች ቦታ ላይ እንዲያስገባ ማለት ነው። ይሄ የሚሆን ከሆነ ጥሩነቱ ምንድነው? ክሬተሩ ምንም ማንንም መጠየቅ መለመን አይጠበቅበትም። ጀስት ቪዲዮን ይሰራል። ከዛ በኋላ ያ ፕላትፎርም ከካምፓኒዎች ያገኘውን ገንዘብ ከዛ ክሬተር ጋር ሼር ያደርጋል ማለት ነው። የሚቻል ከሆነና የሆነ ወይ አምጥቶለት ከሆነ ግን በጣም ደስ ይለኛል። እኔም አንደኛ ነው ጆይን ማደርገው። ስለዚህ እናንተ ደግሞ ምን ማድረግ አለባችሁ?
እናንተ ምን ማድረግ አለባችሁ? አዲስ ፕላትፎርም ቢመጣም የሚፈልገው ነገር ምንድነው? ከዚህ በፊት የገነባችሁት ፐርሰናል ብራንድ አለ ወይ? ከዚህ በፊት ታዋቂ ናችሁ ወይ የሚለውን ነገር ይፈልጋል። ገብቷችኋል? ስለዚህ ሲድሮ የሚባል መጣ፣ ሌላም ቶክቶክም ይሁን ሳምቲንግ አዲስ ፕላትፎርምም ሲመጣ የሚነግሱት ሰዎች ከዚህ በፊት ፐርሰናል ብራንዳቸውን የገነቡ ሰዎች ናቸው፣ ወይም ደግሞ በሌላ ፕላትፎርምም አሪፍ ኮንቴንት ክሬተር የነበሩ ሰዎች ናቸው። ስለዚህ እናንተ ማድረግ ያለባችሁ የትኛውን ፕላትፎርም ይምጣ ግን ያለውን ፕላትፎርም ተጠቅማችሁ ብራንዳችሁን አሳድጉ። ከዛ አዲስ ፕላትፎርም ሲመጣ ዘው ብላችሁ ትገባላችሁ፣ እዛ ላይ በአንዴ ታድጋላችሁ። ስለዚህ ኮንቴንት ክሪኤሽን ጀምሩ፣ ብራንዳችሁን ገንቡ። ነገር ግን እስቲ ይሄ አፕሊኬሽን ላውንች ሲደረግ የሚመጣ ነገር ካለ ምናይ ነው የሚሆነው። እንግዲህ እንደተመለከታችሁት ነው። ያው ይህ ነገር እውነት ከሆነ ጠቃሚ እንደሆነ የሚያሳዩ መረጃዎች በአሁኑ ሰዓት እየወጡ ይገኛሉ እና አዶናይም እያለ የሚገኘው ብዙ ሚሊዮን ወጣቶችን ሚሊዮነር ነው የምናደርገው በዚህ ጉዳይ ላይ ብሏል። ያው ቲክቶክ ሲመጣ ብዙ ሰዎች አፍረው ወይ ደግሞ ባለማወቅም ሊሆን ይችላል፣ ይህ ቲክቶክ ዩቲዩብም ባለማወቅ ሊሆን ይችላል ያልሰሩ ያልነበረው እና አሁን ላይ ብዙ ሰዎች እየተናገሩ ካሉት ነገር ስነሳ ይሄ ነገር ይጀመር እንጂ እኔ ሼም አይዘኝም እያሉ በጣም ብዙ ሰዎች ለመስራት ካሁኑ ፍላጎታቸውን እያሳዩ ይገኛሉና አዶናይን የሚያመሰግኑበት ትልቅ ነገር ነው ብዬ ነው ማስበው። ምን አይነት አባወራ ነህ ግን አዶን? እኔ ቡና ተፈልቶ ላይ ደንበኛ በሻ አባወራ ነው ወይስ አንተ ኪችን ገብታ ኩክ አድርገህ? ኧረ በስመ አብ የለውበትም እዛ ላይ ቡና ምናምን እንዲፈላልኝ ቢፈላኝ ይወዳል። እዚህ ጋር ቡና እየተፈላል እዚህ ጋር ያነበረ ድግስ ቢኖረን ስኔ አሁን ምን አሰብኩኝ፣ የልጆቼ ክርስትና አለ፣ ምርቃት አለ፣ ያዶኒ ሰርግ አለ። እውነት ነው ወደፊት። ስለዚህ በደንብ ሰፊ የሆነ ቲያስ ወይም በደንብ በጋራ የምንገለገልበት ቦታ አለ። ድግስ ትወጃለሽ? በጣም ወገቤን ታጥቄ ነው ድግስ። አይ ኖ ለክርስትናው ነው ለየትኛው? መቅደስ ደበሳይ እንግዲህ ሰሞኑን ከአዶናይ ጋር ቆይታ ነበራት። ይህ ቆይታዋ ግን ከብዙ ሰዎች ትችትን እንጂ ሌላ ምንም ያተረፈላት ነገር አልነበረም። እኔ እንደተረዳሁት ከሆነ ማለት ነው ቪዲዮቿ ላይ ገብቼ ኮሜንት ሴክሽን ለማንበብ እንደተረዳሁት ያው ሰዎችም ሀሳባቸውን እንደገለጹበት ያው መቅደስ ደበሳይ ከዚህ በፊት ከጋሽ ሰለሞን ተካ ጋር በነበራት ቆይታ ያው ለአዶናይ ጥሩ አመለካከት እንዳልነበራት የሚያሳይ ቪዲዮ ነበረ ሲቆራረጥ የነበረው እና ብዙ ሰዎች አሁን ላይ እንዴት ምንም ነገር እንዳልተፈጠረ ታስመስያለሽ እያሉ ብዙ ሰዎች ትችቶችን እየሰነዘሩባት ይገኛል። እስኪ ለማስታወስ ያክል ቪዲዮውን እስኪ ልጋብዛችሁና እኛም አብረን ሀሳብ አስተያየታችንን እንሰጣለን። መኪናው እንዴት ሆነ? አንዳንዴ ምን ይሆናል በእርግጠኝነት እሱም ጋር ይመጣል ጋሽ ሰለኝ መኪናው ሴት ሄዳሉ ነገዝ አይደል እንደሚሉ ጥያቄዎች በጣም አንቺ እንደውም በነውረኝነትም እኔን ሁሉ የተናገሩኝ ሰዎችም አሉ። ለፌክ ነው ለምናምን ነው እሱን አውትሻይ ለማድረግ ለምረጡኝ ቅስቀሳ ነው ብዙ የሰደቡኝም። እንደውም እዚህ መግለጽም አልፈልግም። በጣም በነውር ይሄ ብልግና አላላል እንደሱ አይነት ነው ብለውኛል። እግዚአብሔር እንግዲህ ለሁላችንም ልቦና ይስጠን። እንደዚህ ነው የምለው። አሁን እሱ የመኪና ይገዛላቸውን ሐሳብ አቅርቦ መንገድ ገፍቶበት ምን ደረሰ? አሁን ጋሽ ሰለኝ እኮ እሱን ነው የምልሽ። ያው እንደዚህ ነገር አልከታተልም። እሱ ምን አለውት ማለቴ ነው። አሁን እሱማ የዛን ጊዜ ዓርብ ዕለት ስንገናኝ ገና ከዚህ በላይ መኪናውም ይገዛል፣ በእኔ ይሁንበት መኪና ይገዛል። አሁን ቻሌንጁን ጀምረናል ነው ያለው። ቻሌንጁ ያው በህዝብ ነው እንጂ ለምሳሌ በዚህ አካውንት ገንዘቡ ይግባ ከዚህ መኪና ድርጅት ጋር አብረው ቢሰሩስ ምናምን የሚል የለም። በደፈናው ነው እንደዚህ የተነጋገርነውም የለም። ግን ያው መጀመሪያ እንደነበረው እኔ ምኑንም ሳላቅ በፊት መኪና ይገዛላችሁ በሚለው አለ አይደለም እንደዚህ ወደ ላይ ያወጣጁን እሱን ነው እንጂ ማቀው በእንደዚህ መስመር ውል የያዘ ነገር የለውም ማለት ነው። ስለዚህ አሁን እንግዲህ ብዙ ሰው ይመለከታል። ውል መያዝ አለበት በአንድ መስመር አይደለም። እውነት ነው። በዚህ አጋጣሚ አሁን በጣም ብዙ የመኪና አስመጪዎች አሉ። ኤሌክትሪክ መኪናዎች እየገቡ ነው። ብዙ የጥበብ ሰዎችን፣ አርቲስቶችን፣ ጋዜጠኞችን ብራንድ አምባሳደር ያደርጋሉ። የፊት ለፊት ገጽ እርሶ ብራንድ አምባሳደር ሆኖ ፎቶግራፍ ቢወጡ፣ የቴሌቪዥን ማስታወቂያ ቢወጡ፣ በቃል በተግባር በሁሉ እርሶን የሚያክል የለም። ብዙ ልምድ አለዎት እና መኪና የሚያመጡ ሰዎች በዚህ አጋጣሚ ጋር ሰይን አምባሳደር ቢያደርጉና መኪናው እንደ ኢንካይንድ ወይም ደግሞ ስለሰሩ ማስታወቂያውን የሚሰጥ ቢሆን እነሱ ይጠቀማሉ ብዬ ነው ማስበው። አንደኛው እውነት ነው። ሁሉም ደግሞ ቻሌንጅም ከሆነ ወይ አካውንት ተቀምጦ ወይ ደግሞ መስመር የያዘ ነገር ሆኖ ወይ የራሱ የሆነ የጋራ አካውንት ተቀምጦ በዛ ሰዎችም አቅማቸውን እየሰጡ መኪናው መገዛት አለበት፣ መስመር መያዝ አለበት ነው።
አሁን እንግዲህ እነሱ ናቸው የሚያውቁት ራሱ አዶናይና አካባቢው ያሉ ሰዎች ናቸው የሚያውቁት እኔ እስካሁን ድረስ እናሳስባለን እስካሁን ድረስ ማቀው መስመር ቢዝ ውል ቢዝ ደግሞ እሱ ካነሳው ንቅናቄ አንፃር ውል ደግሞ መስመር ቢዝ ደግሞ የተሻለ ውጤት ደግሞ ያመጣል ብዬ ያስባለሁ እንግዲህ የሰሙት ሰዎች እንግዲህ አይ በደንብ ይሰማሉ በደንብ በቪዲዮ ላይ እንደተመለከታችሁት ብዙ ሰዎች በዚህ ጉዳይ ላይ ቅሬታቸውን ሲሰነዝሩ ነበር መቅደስ ደበሳይ ላይ ማለት ነው ያው ውል ስላወራች ስለ ውል ማውራት አልነበረባትም ይያሉ አንቺ ምን ቤት ነሽ ስለ ውል የምታወሪው ይያሉ ብዙ የአዶናይ ተከታዮች መቅደስ ደበሳይ ላይ ትችታቸውን ሰንዝረው ነበር እና የትችት በአሁኑ ሰዓት ላይ አልቆ ወይ ደግሞ አልፎ ከአዶናይ ጋር አብሮ መሆን ይችላልች ማለት ነው እንግዲህ አዶናይ በፍቅሩ ብዙ ሰዎችን እየገዛ ይገኛል በተለይ ደግሞ እንደነ ዮኒ ማኛ ያሉ ግለሰቦችን በፍቅሩ ማሰር ችሏል ማለት ነው በጣም ብዙ ሰዎች በዚህ ነገሩ ተገርመው አዶናይ በዝምታው ብዙ ነገሮችን እየሰበረ ይገኛል እና አሁን ላይ ደግሞ ላይቭ ላይ ያው ሰሞኑን ቲክቶክ ላይ ሲዘዋወር የነበረው ነገር ሰምታችኋል ብዬ አስባለሁ ከጃኒ ጋር ያው ተጣልተዋል ብሎ በማሰብ ሌላ ሴት እያማረጡለት ነበሩ ያው ተከታዮቹ ማለት ነውና ያንን ዝምታ ሰብሯል አዶናይ ተረዳችሁኝ ታዋቂ መሆን የምፈልገውም ዝም ታዋቂ ሆኜ ምናምን ሴቶች ላይ ከሴት ወደ ሴት ለመዞር ሳይሆን ጀስት ኦኬ ታዋቂ መሆን የምፈልገው ኢምፓክት ለመፍጠር ነው በጣም እየተሳደቡ የሰው ልብ ያጨለሙ የሚኖሩ በጣም ብዙ ሰዎች አሉ እኔ ነኝ ታዋቂ ሆኜ ከነሱ ጋር መፋለም ያለብኝ እኔ ነኝ የራሴ መንገድ አውጥቼ ሰው ወደዛ መንገድ እንዲከተል ማድረግ ያለብኝ የብርሃን መንገድ ሰዎችን በአዎንታዊ መንገድ ተጽዕኖ ማሳረፍ ይህ ነው ፍላጎቴ ተረዳችሁኝ ኦፍ ኮርስ እኔ መጀመሪያ ቲክቶክ ሲጀምር ታዋቂ መሆን የምፈልግ የነበረው ከሰዎች ትኩረት ለማግኘት ነበረ በቃ ለመወደድ ነበር በሰው ለመፈቀር ተረዳችሁኝ ግን ደግሞ ተፈቀርኩኝ የሆነ ጊዜ ተወደድኩኝ የምፈልጋቸው ነገሮች አገኘውና ስቲል ግን ያ የድሮ አዶናይ ያ ደስተኛ ሆናለሁ ብለ ያሰበው አዶናይ እንግዲህ ቪዲዮውን ተመልክታችሁታል ያው ብዙ ሰዎች አዶናይን በዚህ ጉዳይ ላይ አንተ ጃኒ አትገባህም ለአንተ የምትገባህ እቺ ናት እያሉ ብዙ አይነት ሴቶችን እያማረጡለት ነበርና እኔ ቲክቶክ ላይ እንደዚህ አይነት ነገሮችን እያራመድኩ የምገኘው ያው ሴት ለማማረጥ አይደለም ትክክለኛ መልስ ነው የመለሰላቸው ብዬ ነው ማስበው እንደኔ ከአርሲው ጊዜ ጀምሮ ከዋውን ካወጣን ጊዜ ጀምሮ ሪፖርት እየተደረገብኝ ይገኛል አካውንቴ ያንን ነገር ግን ይዤ ሚዲያ ላይ አልወጣሁም because አንዳንድ ጊዜ ዝምታ መልስ ነው እስካሁንም መልስ ያልሰጠሁት ለዛ ነው ዝም ያለ ሰው ሁሉ ሞኝ አይደለም ዝም ያለ ሰው ሁሉ አቅም የለውም ማለት አይደለም ዝም ያለ ሰው ሁሉ እውነት የለውም ማለት አይደለም ዝምታን መመርጥ ሰዎች ብዙ ነገር በህይወታችን ያሳለፈን ሰዎች ብዙ ነገር ያየን ሰዎች ብዙ ጊዜ ዝምታን እንመርጣለን ለነገሮች ቶሎ ብለን ሪአክት አናደርግም ኦር ቶሎ ብለን አንደነግጥም ታዲያ ለምን ዝም አትልም ብራዘር ዝምታ እንደዚህ አይደለም ወይም አልገባህም መሰለኝ በየጊዜው ወተህ ራስን ዲፌንድ ለማድረግ ባወራህ ቁጥር እየተሳሳትክ ነው ህዝብ በተሰበሰበበት መሃል መተህ ያን ሁሉ ወሬ ያወራው ያን ሁሉ ነጥብ የጣልከው አንተ ነህ ዝም የሚል ሰው እውነት የለውም ማለት አይደለም እውነት ነው ግን አንተ ዝም ማለት አትችልም ጆ ምንድነው በእርግጠኝነት አሁን እያወራህ ያለው የጃኒን ድምጽ ነው ጃኒ ዝም አለች ማለት እውነት የላትም ማለት አይደለም ኦኬ አቅም የላትም ማለት አይደለም አንዳንዴ ዝናብን ተጠልለ ነው የምታሳልፈውና ራሳችሁን ዲፌንድ ለማድረግ የምትሄዱበት መንገድ ልክ አይደለም የጃኒንም የተው ነው እሷ በማግስቱ ወጣ ተታርቀናል ስላለችና ወደ ህግ ስላልወሰደችው እንጂ እውነታ የላትም ማለት አይደለም ኦኬ ሁሉም ነገር ግን ጊዜውን ጠብቆ ፍርጥርጥ ማለቱ አይቀርም እናንተ ግን ራሳችሁን ጠብቁ መልካም ቀን የመጨረሻ የማስጠንቀቂያ ቪዲዮ ነው ይሄ ከጆን ዳንኤል አንፃር የመጨረሻ የማስጠንቀቂያ ቪዲዮ እስካሁን ጆን ዳንኤል ላይ አፋችሁን ስትከፍቱ ልጁን ለማስቀየም ስትሞክሩ ዝም ያልናችሁ ከጃኒ ጋር በተገናኘ የተፈጠረው ኢሹ ስሜታዊ አድርጓችሁ ነው በሚል ነው እንጂ ፈቅደንላችሁ አይደለም እንደዛ አፋችሁን እንድትከፍቱበት ፈቅደንላችሁ አይደለም እናም ሁሉም ነገር ምን አለው ገደብ አለው ሲበዛ ማርም ይመራል የሚባለው አዶናይን ለመደገፍ ግዴታ ጆን ዳንኤልን መጥላት አይጠበቅባችሁም በተቃራኒው ደግሞ ጆን ዳንኤልን ለመደገፍ አዶናይን መጥላት አዶናይን ማስቀየም አይጠበቅባችሁ ለምሳሌ እኔ ለአዶናይ በጣም ብዙ ቪዲዮዎች ሰርቼለታለሁ ልጁ ካለው ቅንነት ደግነት ከሰራቸውን በጎ ስራዎች አንፃር ስለሚገባው ቪዲዮ ሰርቼለታለሁ ለምሳሌ ለአዶናይ
ምን ለማለት ፈልጌ ነው? ይህንን ቪዲዮ የምሰራው በሚዛናዊነት ነው እያልኳችሁ ነው። እኔ ግን በግሌ እንደታዘብኩት ጆን ዳንኤል ላይ እየተነሱ ያሉ የክፋትና የጥላቻ ቪዲዮዎች በጣም በዝተዋል። በጣም የሚገርመኝ በጆን ዳንኤልና በአዶናይ መካከል ካለው ልዩነት ይልቅ እነሱን እንደግፋለሁ በምትሉ መካከል ያለው ልዩነት ይሰፋል። እነሱን እንደግፋለን በምትሉት መካከል ያለው የእርስ በርስ ጥላቻና ፉክክር በእነሱ በዋናዎቹ መካከል የለም። ስለዚህ የሚያዋጣውና የሚሻለው ነገር ምንድነው? ብትችሉ እንደ ትልቅ ሰው ወጣችሁ አንዱን ደግፋችሁ አንዱን እየጣላችሁ አንዱን ከፍ ያደረጋችሁ አንዱን እያዋረዳችሁ ቪዲዮ ከምትሰሩ እስቲ ሁለቱን ልጆች የሚያስታርቃቸው አንድ የሚያደርጋቸው ተቀራርቦ የተሻለ ነገር የሚሰሩበት ነገር እንዲፈጠር አስታርቋቸው። እስቲ እንደዛ አይነት ሐሳብ ስጡ። ቪዲዮን አድርሱልኝ። አመሰግናለሁ። እንግዲህ ጆን ዳንኤል በአሁን ሰዓት ከአንዳንድ ሰዎች ትችትን እያስተናገደ ሲሆን ከአንዳንድ ሰዎች ደግሞ ያው እንደዚህ አይነት አድናቆትን እየተሰነዘረለት ይገኛል። ግን እኔ ጆን ዳንኤል ዝም ብሎ ስራውን ቢሰራ ይሻላል ባይ ነኝ። አንዳንዴ ለሁሉም ነገር መልስ መስጠት ያለብን አይመስለኝም። እስኪ ከተሳሳትኩ አርሙኝ። ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ጋዜጠኛ ዮናስ ምን አጥፍቶ ነው ይህ ሁሉ ውርጅብኝ እየወረደበት የሚገኘው የሚለውን ዛሬ የምነግራችሁ ይሆናል። እሱ ብቻ አይደለም፣ ወደ 20 የሚጠጉ ኢትዮጵያውያን ጋዜጠኞችም ወደ እስራኤል አቅንተው ነበር። ታዲያ በዘገባቸው ትክክል አይደለም የዘገቡት ነገር። እነዚህ ጋዜጠኞች ወዳደሮች ናቸው እየተባለ እንግዲህ ሰሞኑን በተለያዩ ሶሻል ሚዲያ ላይ የተለያዩ ውዝግቦች ተፈጥሯል። ምንድነው የተፈጠረው? የተወሰነውን ላጋራችሁ። እንግዲህ አልጀዚራ ሊስኒንግ ፖስት በተሰኘ ፕሮግራሙ ባደረገው ምርመራ እስራኤል በጋዛ እየፈጸመችው ያለው የዘር ፍጆታ ገጽታ ለመቀየር 20 ኢትዮጵያውያን ጋዜጠኞች ጨምሮ ከተለያዩ የአፍሪካ ሀገራት የተውጣጡ የሚዲያ ባለሙያዎች ወጪ በመሸፈን አሳሳይ ዘገባዎች እንዲሰሩ ማድረጓም እንግዲህ አጋልጧል። ከ10 የኢትዮጵያ መገናኛ ብዙሃን የተውጣጡ 20 ጋዜጠኞች በጉዞ ላይም ተካፍለዋል። ታዲያ ጋዜጠኞቹ ባዘጋጃቸው ፕሮግራሞች ላይም የፍልስጤማውያን ድምጽ ያላካተቱ የጉዳቱ መጠን ያላነሱና ፍልስጤማዊ የሚባል ህዝብ እንደሌለ የሚያስመስሉ ይዘቶችን ማሰራጨታቸው ነው የተጠቀሰው። ጉዞ በእስራኤል መንግስትና ለእስራኤል ቅርበት ባላቸው ተቋማት እንደ ደቡብ አፍሪካ አይሁድ ቦርድ የተመራው ወጪ የተሸፈነ ቢሆንም አብዛኞቹ ጋዜጠኞች ግን የገንዘብ ምንጩ ሳይገልጹም ቀርተዋል። ጋዜጠኛው ዘካሪያስ ዘላለምና እንዲሁም ደግሞ የዘርፉ ባለሙያዎች ድርጊቱን የጋዜጠኝነት የስነ ምግባር ደንብ ጥሰትና እውነታ የሚደባብስ ሙከራ ሲሉም ነቅፈውታል። ከኢትዮጵያውያን በተጨማሪ ከኬንያ፣ ሩዋንዳ፣ ሴኔጋልና ደቡብ አፍሪካ የሚዲያ ባለሙያዎች፣ የሶሻል ሚዲያ አንቂዎች በተመሳሳይ መልኩ ተመልምለው እንደነበርም ነው የተገለጸው። በደቡብ አፍሪካ የሚገኙ የፕሬስ ካውንስል ጉዳዩን ከመረመረ በኋላ ለሚመለከታቸው ጋዜጠኞች ይቅርታ እንዲጠይቁና የገንዘብ ምንጮቻቸው እንዲገልጹ የወሰነ ሲሆን ኢትዮጵያውያን ባለሙያዎች ግን እስካሁን ድረስ ለቀረበባቸው ክስ ምንም አይነት የሰጡት ምላሽ የለም። እንግዲህ ከሰሞኑን ዮናስ ላይና እንዲሁም ደግሞ የተለያዩ 20 ጋዜጠኞች ላይ እየወረደ የሚገኘው ውዝግብ ወይም ደግሞ እየደረሰባቸው የሚገኘው ነቀፌታ እንግዲህ በዚህ የተነሳ ነው። አዲስ ነገር ካላጋራችኋለሁ። መልካም ጊዜ። የኢቢኤስ ቲክቶክ ፎሎወሩ ያው 1.6 ሚሊዮን ነው ያለው። እዚህ ውስጥ ሙስሊሞች በፍጹም መገኘት የለባቸውም። ሙስሊሞች ብቻ ሳትሆኑ ከእስልምና ውጭ ያላችሁ በሙሉ የጋዛ ጨፍጨፋ የምትኮንኑ እዚህ ጋር መገኘት የለባቸውም። አንፎሎው አድርጉት በቃ ይሄንን ቻናል። ምክንያቱም ጨፍጫፊዎች የሚደግፍ ቻናል ነው። ጋዜጠኞቹ ለምንድን ነው አደም ማያስይዛቸው? የትኛው ነው ሀገር ነው ጨፍጫፊ፣ የትኛው ሀገር ነው ተበዳይ ለይቶ ማያውቁ እንዴት አድርገህ ጋዜጠኛ ብለህ ይጠራሉ? ስለዚህ እዚህ ውስጥ ማንኛውም ሙስሊም እንዳትገኙ አንፎሎው አድርጎ ከአሁን ሰዓት ጀምራችሁ በቃ ለእስራኤል እንጸልይላት ይላል። በዚህ እየጨፈጨፈች መልሰ እንደገና ጸልየ ምን ልታርጋችሁ ፈልገ ነው? እንደ አቦራ ልታበናቸው። ስለዚህ አንፎሎው አድርጎት ከአሁን ሰዓት ሼር ኮፒ ሊንክ አድርጋችሁ ወደ ሙሉ ጭቆና የሚጠላ ማህበረሰብ አድርሱት ይሄንን ቪዲዮ። ኢቢኤስ ቲቪዎች በአሁኑ ሰዓት ከባድ ተቃውሞን እያስተናገዱ ይገኛሉ። በጣም ከባድ የእነዚህን ቪዲዮ ኮሜንት ሴክሽን ብታነቡ በጣም ኢቢኤስ ቲቪ ጥላቻ እያደረበት ይገኛል። በአሁኑ ሰዓት ግለሰቡ ግን ይህንን ነገር ያደረገው ጋዜጠኛ ዮናስ ሲሆን ግን ብዙ ሰዎች ለኢቢኤስ ቲቪ ያላቸውን አመለካከት በዚህ ጉዳይ ላይ ቀይሮ ባይዘው ነፃነት እንደታመመው ሌላ ሰው ታሞ ቢሆን እኔ በሆን በቃ አለቀለ ነው የምለው። በቃ እንደ ነፃነት ቻይ እንደ ነፃነት ምን እንደሆነ ማታቅ ደንበኛ በቃ ይሄ ብረት ወንድ ታውቃል። እንደዛ አጣርቦ ችሎት በቃ ምንም ነገር አሁን እቺን ሳምንት አታርግ ምናምንችን በቃ ትንሽም ቢሆን አትቅመስ ምናምን ባይዘው የመጠጥ የምናምን ነገር ሆኖበት አይደለም ነፂ አብሮ የማሳለፍ ከሰው ጋር የመዋል ናፍቆት ፍላጎት አሁን አልጋ ላይ ሆኖ ቢውል እዛ ጋር ያሉ ሰዎች ይናፍቁታል። አይገርም? ሰው በጣም ይወዳል ነፂ አስርሻ ዛሬ ኦኬ ነኝ እኮ ኧረ በስመ አብ አስኔ ዛሬ በጣም ቤስት ነኝ ምናምን
ድንገት የሆነ ቀን ቤት ሄድኩ። የሆነ ጊዜ አውርቼዋለሁ። ጠዋት ቤት ሲሄድ እንዴ አሲ እኔ መጣሽ አለኝ። በቃ ምን አለ ብለሽ ነው ነፂ? ያው ሁሌ ጠዋት ነፂ ባይዘይ ነፂ የገዛው መኪና አለ ገና ስም ያላዞረው ምናምን ነፂ ጥቁሩ መኪና አዎ በቀደም አስመርቆኛል። የሚገርም መኪና ነው እና ወደ ምን ያህል ጊዜ መሰለ በቃ እጁ ላይ ያ መኪና ኦልሞስት ወር ከ15 ቀን ምናምን ከያዘው እንዴት እንደወደደው በስመ አብ ነፃነት ገና ገብቶ ቁጭ ሲልበት ቮልስ ነው መኪናው። ሁለት ቮልሶች ነው የሚመስለው እሱ ራሱ ዲብሎ በእውነት እንዴት ደስ እንደሚል በቃ ግሬሱ ስታየው እዛ መኪና ላይ እንዴት እንደሚያምር መኪናው። እሱ መኪና ገዝቶ በህይወቱ እንደዛ ተደስቶ አያውቅም። ስም አልዞረም ገና መኪናው። እሱ መኪና ሳይነዳው ህይወቱ ሲያልፍ አሁን መኪናውን ሳየው እንዴት ነፂ እንደሚያሳዝነኝ በቃ ለነፂ የተፈጠረ መኪና ነው የሚመስል። እሱ መኪና እኔ መርቅልኝ ብሎ የነበረ እንዴት እኔ እንጃ ሰይፍሻ እንሸጠዋለን እናስቀምጠዋለን። ግን ሳየው በቃ ነፂ ውስጡ ያለው ይመስለኛል። የሚገርም መኪና ነው እና ይህ ቪዲዮ ሰሞኑን ቲክቶክ ላይ በጣም ተቆራርጦ ሲፖስት ነበረ። ያው ሰይፉ በኢቢኤስ ላይ የነበረውን ቆይታ ነው ቆራርጠው አንጀት የሚበላና በጣም የሚያሳዝን ቪዲዮ ስለሆነ ወደ እናንተ ያቀረብኩላችሁ። ያው ብዙ ሰዎች ነፃነት አሁንም አልሞተም፣ ነፃነትን በአንተ ውስጥ እንመለከተዋለን እያሉ ብዙ ሰዎች ሀሳባቸውን እየሰጡ ይገኛሉ። እስኪ እናንተ በዚህ ቪዲዮ ላይ ሀሳባችሁ ምንድነው? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ውድ ቤተሰቦቼ ለዛሬ የነበረን ቪዲዮ ይህንን ይመስል ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።